ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የጠላትን ስስ ብልት መምታትና የጠላትን ደካማ ጎን ተጠቅሞ መደምሰስና ማዛባት የሁልጊዜ ስራችን ነው። አሁን የጠላትን ስበት ማዕከል መምታትና ሰንሰለቱን መበተን አዲስ የውጊያ ስልታችን ነው። ጠላት ቀን ይመጣሉ ብሎ ሲጠብቅ ከሌሊቱ 11 ሰዓት ደምስሶ ጨርሶ ቀን አስክሬን ስናስቆጥረው መዋል ለጠላት ያልተለመደ ዱብዳ ሆኖበታል ሲል ሻለቃ ዝናቡ ልንገረው አስታወቀ። አክሎም የቴዎድሮስ 201ኛ ኮር 54ኛ ክፍለ ጦርና በቃል ኪዳን ሊቁ ከተመራው አንድ ሻለቃ ጋር የተሰራው የተጠና ልዩ ኦፕሬሽን ለወገን ኩራት ለውጭም ለውስጥም ጠላት የራስ ምታት ሆኖ ተመዝግቧል። ግዳጁን በተግባር በመተርጎም በድል የድምሰሳ የምርኮ ሪፖርት ለሰራችሁልን አዋጊና ተዋጊ ሰራዊታችን አክብሮታችን ከልብ የመነጨ ነው ያለው ዝናቡ ልንገረው 47 ክላሽ 2 ብሬን 1 ስናይፐር 1 ዲሽቃ 5 አብራራው 4 ኤስኬስ ተገኝቷል። የጠላት አንድ ሬጅመንት ኃይል ሙሉ በሙሉ በመደምሰስ ቀጠናውን ነጻ ማድረግ ተችሏልን ብለዋል። በተያያዘም ሆሮ ጉዱሩ ወለጋ ዞን አሞሩ ወረዳ ጋምሳ ከተማ ላይ ከጠዋቱ 11 ሰዓት ጀምሮ ፋኖ በአራት አቅጣጫ በማጥቃት ወደ ከተማው በመግባት የኦሮሚያ ልዩ ኃይልና ሚሊሻ ካምፕ ላይ በወሰዱት መብረቃዊ ጥቃት ከፍተኛ ድልን ተጎናጽፈዋል። ይህን ተከትሎ መነሻቸውን ምዕራብ ጎጃም ቡሬ ዙሪያ ወረዳ ዞን ፈጣምና ሶንቶን በቁጣቦ ቀበሌ ያደረጉ የኦሮሚያ ሚሊሻዎች በመኪናና በሞተር በመጫን ወደ ወለጋ የአባይን በረሃ አቆራርጠው በማሻገር አጋምሳ ከተማ ላይ እየተደረገ ያለውን ኃይለኛ ጦርነት እየተሳተፉ ሲገኙ አምስቱ ወዲያውኑ እንደደረሱ መሸኘታቸው ታውቋል። ሌላው የደጃዝማች ተሰማ እርገጤ ክፍለ ጦር በልዩ ኦፕሬሽን ጠላትን ሲደመስስ ወታደራዊ ቁሳቁስን ማረከ። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮርስ ስር የሚንቀሳቀሰው የደጃዝማች ተሰማ እርገጤ ክፍለ ጦር በጠላት ኃይል ላይ ስኬታማ የልዩ ኦፕሬሽን እርምጃ መውሰዱን የህዝብ ግንኙነቱ አስታውቋል። የክፍለ ጦሩ ሁለተኛ ሻለቃ አባል የሆነው ጀግናው ፋኖ ገዛይ ዘነበ ሰኔ 22 ቀን 2018 ዓ.ም በይፋትና ጥሙጋ አውራጃ ጣርማ በድሮ አደዳ አርማንያ ቀበሌ ውስጥ በተንቀሳቀሰው የገዢው ስርዓት ታጣቂ ሚሊሻ ላይ የተጠና ጥንቃቄ የተሞላበት ድንገተኛ ጥቃት ሰንዝሯል። በተወሰደው ፈጣን ወታደራዊ እርምጃ ታጣቂው የተደመሰሰ ሲሆን 2 ክላሽንኮቭ ጠመንጃዎች፣ 30 የክላሽ ጥይት ተተኳሾች ተገኝተዋል። የኦፕሬሽን ፈጻሚ የሆነው ፋኖ ገዛይ ዘነበ የተጣለበትን ግዳጅ በብቃትና በጀግንነት ካጠናቀቀ በኋላ የማረካውን ወታደራዊ ንብረት ይዞ ወደ ተመደበበት ደጃች ተሰማ እርገጤ ሁለተኛ ሻለቃ አህዱ በሰላም ተቀላቅሏል። ያሳምነው ዕዝ ወታደራዊ አመራር የፋኖ ገዛይ ዘነበን ብቃትና ቁርጠኝነት ያደነቀ ሲሆን ይህ አይነቱ ስልታዊ ጥቃት የህዝባችንን ህልውና ትግል ወደ ላቀ ደረጃ እንደሚያሸጋግረውም ገልጿል። ህዝባዊ ኃይላችን የጋራ አንድነቱን በማጠንከር የጀመረው የነጻነት ጉዞ ተጠናክሮ ይቀጥላል ሲል የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት አስታውቋል። ሌላው መሀል አማራ ሳይንት ወረዳ ደንሳ ከተማ ሻለቃ መሪው ከነአጃቢው ተደመሰሰ። የአጃቢው ስናይፐር ተማርኳል። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጠላት ሰርገው የገቡትን ታጋዮች ሻለቃ መሪውን በመቀንደሽና ስናይፐር በማረክ አስደናቂ ጀብድ ፈጽመዋል። በመሀል አማራ ሳይንት ወረዳ ደንሳ ከተማ ተወሽቆ ከሚገኘው የወዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል መካከል የሆነውና በግንባር ቀደምትነት የግፍ ሲፈጽም የነበረው የሻምበል ማረክተኛ የሆነው ሻምበል ስንታዩ የተባለ ሻለቃ መሪ ከነአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ ውስጥ በተለምዶ ጎጃም በር በሚባለው የከተማዋ ክፍል ሲንቀሳቀስ በጀግኖቹ እስከ ወዲያኛው ተሸኝተዋል። ሻለቃ መሪውን እስከ አጃቢው ባፍጢሞ የከነበሉትና ስናይፐር ማርከው እየፎከሩ ወደ ሻለቃ የተመለሱት ጀግኖቹ በአፋብን ምኒልክ ዕዝ 105ኛ ኮር 44ኛ ክፍለ ጦር አትሮንስ ሻለቃ የክብር አቀባበል ተደርጎላቸዋል። ይህ የተሳካ ኦፕሬሽን ያቀናበረው የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ ሲሆን ኦፕሬሽኑን በብቃት የፈጸሙት ደግሞ በዋናነት ፋኖ አበጀ የሚያምረውና ፋኖ ደመቀ ዋስዬ ናቸው። ሰሞነኛ መረጃዎች እነኝን ይመስሉ ነበር።